ጀግና ሄርሜላ ጀግና ትለያለች እኮ ሐቋን ወደ ኋላ የማትል ጀግና ሴት ናት። እውነቴ ነው የምላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አሉ አልሐምዱሊላህ። በያላችሁበት ፈጣሪ ጠብቃችሁ። አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ስር ደግሞ እንዳትረሱ ሀሳብ አስተያየታችሁ። ዛሬ ማለት ነው ወላሂ ነው የምላችሁ እንደ ዛሬ ረክቼ አላቅም በሄርሜላ ጥያቄ ማለት ነው። ምክንያቱም ሄርሜላ በአብርሃም መታመም፣ በአብርሃም ራሱን አለማወቅ እንዳውም ከዴቭ ከዳዊት ከብዙዬ ከአብርሃም ቤተሰቦች አብልጣ የተጎዳችው ማናት? ሄርሜላ ነበረች። ሄርሜላ በነገራችን ላይ ጥያቄ የጠየቀችው ዴቭ ለምንድን ነው ለአብርሃም ዝምታችሁን የሰበራችሁት ብላ ነበረ ጠየቀችው። ትክክል ናት። 100% ምንም አይነት ስህተት የለባትም። ለምን በሉኝ። አሁን ምሳሌ ከቡዝዬ ጋር ከዳዊት ጋር ማለት ነው በጣም እየደከመች የአብርሃም ጤንነት ለመመለስ በጣም እየተሰደበች በጣም እየተዘቀጠች ነበር በሰዓቱ ማለት ነው። ነገር ግን አሁን አብርሃም ወደ ራሱ ሲመለስ ለምንድን ነው ቡዝዬና ዳዊት ለምንድን ነው ተው፣ ትክክል አይደለህም፣ ተሳስተሃል። ሄርሜላ ምንም ነገር ያጠፋችው ጥፋት የለም። እንዲያውም አንተን ለማዳን አንተን ከጎኗ ለማድረግ ያለፋችው ነገር የለም ብላችሁ ለምን አልመሰከራችሁም? ይሄ ሁሉ እየተጠራጠረኝ፣ ይሄ ሁሉ ንግግር፣ እኔ የማይገባኝ ንግግር እያወራኝ ለምንድን ነው እናንተ ዝም ያላችሁት ብላ ጠይቀ ነበረ ለዳዊት። የት ነው የተለቀቀው ለምትሉኝ ዴቭ ቤት። ዴቭ ታውቁታላችሁ፣ የአብርሽ ታላቅ ወንድም ማለት ነው። ስለዚህ ይሄ ምን ማለት ነው? ሄርሜላ በቃ ሌላ ነገር ስህተት ነገር ያደረገች ነው ያስመሰሉት እነሱ ማለት ነው። ምክንያቱም እንደዚህ ይህን ያክል አብርሃም ጠርጥሮ ይህን ያክል ጥያቄ ሲጠይቃት አብርሃም እንዳውም ቡዝዬና ዴቭ ማቆም ነበረባቸው። አብርሃም እኮ ሙሉ ለሙሉ ሄርሜላም ጠርጥሯታል ከሩታ ጋር ማለት ነው። ያ መጠርጠር አልነበረበትም። ምክንያቱም ሄርሜላ እሱን ለማዳን እሱን ወይ ጤንነቱን ለመመለስ እንዳውም የታመመችው የተጎዳችው ያለቀሰችው ብዙ ነገር የተባለችው ሄርሜላ ነበረች። ነገር ግን ያ ሁሉ ነገር ለምን ዝም አሉ? ይሄ ሁሉ ነገር ጥያቄ ሲጠይቅ ማለት ነው። ለማንኛውም ቪዲዮ አስተያየት መስጠት ከፈለጋችሁ ዴቭ ተለቆላችኋል። እኔ በጣም ነው የተሰማኝ በቡዝዬና በዳዊት ማለት ነው። ምክንያቱም ሄርሜላ ከነሱ ጋር ደክማለች፣ ለፍታለች፣ በጣም አልቅሳለች፣ በጣም ራሷ ጎታለች። አብርሃም ጤንነቱ ለመመለስ ያላደረገችው ነገር አልነበረም። ለምን ያል ውለታ ተካደች? ለምን አብርሃም ለሄርሜላ ጠረጠራት? ይሄንን መልስ ለምን ለአብርሃም ይሄ ሁሉ ሲጠረጥረኝ ለምን ዝም አላችሁ ብላ ነበረ ጥያቄ ያቀረበችው። ነገር ግን አጥጋቢ መልስ መልሶላታል ብዬ ተስፋ አደርጋለሁ ዴቭ።